ጤና ይስጥልኝ እንዴት ናችሁ ፕሮግራማችን ሁሉ የምከታተላለው በተለይ ደግሞ ወቅታዊና ቆየት ብሎም በተለያየ ምክንያት የሚነሱ ዓለም አቀፍ ጉዳዮችን ስታነሱ ደስ ይለኛል ዛሬ ኦኬ ምናልባት እሺ ሰሞኑን ከማህበራዊ ሚዲያ ክሪፕቶ ስለሚባል የትራምፕና ቤተሰባቸው ድርጅት የቢሊየን ዶላር ትርፋማነት ወሬ እሱን ተመልክቼ ነበርና እንደው የሆነ ነገር ብትሉበት የሚል ሐሳብ አንስቷል ጆርጅ ከመርካቶ የዘውትር አድማጫችንን ተሳታፊያችን ነውና ክሪፕቶ ከረንሲ ላይ አንድ ፕሮግራም ሰርተን ነበር ፕሮግራሙ ላይ ሰርተን ነበር አዎ የዚህ አሁን ለየት ያለው ፕሬዝዳንቱ ትራምፕ ያው ትናንትና ያነሳናቸው ነበር በዚህ በአሜሪካ የሚወለዱ የመኖሪያ ፈቃድ ሳይኖራቸው ወይም ደግሞ በጊዜያዊ ቪዛም ሄደው ግን እዛ የተወለዱ ልጆች የአሜሪካ ዜግነት መብትን የሚያገኙበትን አንስተው ነበር በፕሬዝዳንታዊ ትእዛዛቸው ወደ ስልጣን በመጡ በመጀመሪያው በሁለተኛው ቀን እንደዚህ ያው ጠቅላይ ፍርድ ቤቱ ይህን ውሳኔ ሽሮታልና አንዱ መነጋገሪያ ጉዳይ ሆኗል ግን በዚህ ሰሞን እንደተባለው ይሄ ጉዳይ ስልጣናቸውን በዋይት ሃውስ ያላቸውን አክሰስ በመጠቀም ያገኙት ጥቅም ሊሆን ይችላል በሚል እየተነገረ ነው የሚገኘው እንግዲህና በፕሬዝዳንቱ ያተረፉት ትርፍ ተብሎ ያው በዚህ ሰሞን እሱ ይፋ ሲደረግ ነበርና ከ2.2 ቢሊዮን ዶላር በላይ ገቢ ያው ትርፍ ማግኘታቸውን በዚህ በወጣው ፋይናንስ መግለጫ ላይ ይፋ ተደርጓልና እንዴት አድርገው የታወቁ ስራዎች አሏቸው የሪል ስቴት ቢዝነስም ሌሎች ቢዝነሶችም አሏቸውና አንደኛው ልጃቸው በተለይ ክሪፕቶ ላይ በጣም ተሳታፊ ከሁለት አንደኛው ዶን ይሁን አንደኛው ተሳታፊ ናቸው ሲባል ነበር ምርጫውም ሲደረግ በጣም ደጋፊዎች ነበሯቸው እነዚህ የክሪፕቶ ከረንሲ ሰዎች በጣም ነበር ሲደግፏቸው የነበሩትና ህጎችን በጣም በባይደን ጊዜ ህጎቹ በጣም ጠንካራ ነበሩ እሳቸው ሲመጡ ያ ነገር ይላላል የሚልም ግምት ነበርና በዚህ ብቻ ሳይሆን ከሌሎች ሀገራቶችም ጋር ያላቸው ግንኙነት የንግድ ግንኙነት ከመካከለኛው ምስራቅ ሀገራት ጋር ያላቸው የሳቸው ቤተሰብ ያለው ግንኙነት እውነት ለመናገር ሌላ ሀገር ላይ ቢሆን በጣም ከፍተኛ የሙስና ክስ የሚነሳበት ነበር እንደሱ አይነት ትችት ያስነሳል ግን ያው አንድ በስማቸው የተሰየመ የክሪፕቶ ከረንሲ አላቸው ትራምፕ የሚል ማጋም ይላል በእነዚህና ደግሞ የዲጂታል አሴት የሚባሉት NTFS እየተባለ የሚጠራል አይደል በሳቸው ስም የታተሙ የተለያዩ የሳቸውን ጀግንነት የሚያወድሱ የተለያዩ እንደ ስቲከር እንዲህ አይነት የተዘጋጁ አሉና እሱን አንድ ሰው ይገዛና በተለይ ደጋፊዎቻቸው በብዛት ገዝተውታል አሉ ያንን ዲጂታል አሴት ከገዙ በኋላ አንዴ ሲገዛ ሰዎች በሚገዙበት ሰዓት ብቻ አይደለም ገንዘብ ወደ ትራምፕ ኪስ የሚገባው የገዛሹን ደግሞ መልሰሽ ልክ እንደ አክሲዮን ለሌሎችም ትሸጫዋለሽ በእያንዳንዱ የግብይት ልውውጥ ማከል የተወሰነ ፐርሰንት ኮሚሽን ወደ እሳቸው ይገባል አንዱ ምክንያት ይሄ ነው ብለው የሚያነሱ ሰዎች አሉ ግን ያልተገባ መንግስታዊ ስልጣን ምንድነው በመጠቀም የተገኘም ሌላ ተጨማሪ የንግድ መንገድ ሳይኖረው አይቀርም በሚል በዚህ በጣም ይተቻሉና እንደውም የዚህ በሚቀጥለው የፕሬዝዳንታዊ ምርጫ አንዱ ሆናል ተብሎ የሚጠበቁት የካሊፎርኒያው ጋቪን ኒውሰም ገቨርነሩ በጣም በሶሻል ሚዲያ ላይ በጣም በአሜሪካን ታሪክ የመጨረሻ ሙሰኛ የሚባለው ፕሬዝዳንት ዶናልድ ትራምፕ ነው ብሎ ከዚህ ሪፖርት በኋላ ዛሬ ፖስት አድርጎ ሲተቻቸው ነበር ደጋፊዎቻቸው በተወሰነ ደረጃ አሁንም ሊከላከሏቸው ይሞክራሉ ዴሞክራቶችና ግን የተወሰኑ ሰዎች ይሄ ከሙስና ጋር የሚገናኝ ነው ብለው ያገኙትን ትርፍ በዛ ደረጃም ደግሞ የሚተቹ ሰዎች ብዙ አሉ እንግዲህ ያው ትልቅ መነጋገሪያ ጉዳይ ሆኗል ከዛ አንፃር ሊታይ ይችላል ጆርጃችን ላስተያየቱ በጣም እናመሰግናለን እሺ የሌሎቹን ሐሳቦች ደግሞ እንመለስባቸዋለንና በአጠራ አድርገን በወጣትነቴ የምግብ ፍላጎቴ ክፍት ነበር አሁን እድሜ 60 ላይ ገብቻለሁ ግን እንደበፊቱ መብላት አልችልም ምንድነው የተፈጠረው ብለው ለተጠየቀ ጥያቄ ባለሙያዎች የሰጡት መልስ ነው በተፍትስ ዩኒቨርሲቲ የፍሪድማን የስነ ምግብ ሳይንስና ፖሊሲ ትምህርት ቤት የስነ ምግብ ፕሮፌሰር ናቸው ፕሮፌሰር ሮጀር ፊልዲንግ ይባላሉ በፔን ስቴት ዩኒቨርሲቲ ደግሞ የስነ ምግብ ሳይንስ ሌላ ፕሮፌሰር ባርባራ ሮልስ ይባላሉ በሂውስተን ሜቶዲስት ሆስፒታል ደግሞ የውስጥ ደዌ ስፔሻሊስት ናቸው ዶክተር ማርጋሪት ማኑስ እነዚህ ናቸው ምላሽ የሰጡት አንድ ላይ ጠቅለል አድርገን እናቀርበዋለንና የሚያነሱት ምክንያት ሰዎች እድሜ እየገፋ ሲሄድ አነስ ያለ ምግብ መመገባቸው የተለመደ ነው
ወደ 60 የሚጠጉ ጥናቶች አሉና በዛ ላይ በተደረገ አንድ ትንታኔ 60 እና ከዚያ በላይ እድሜ ያላቸው ሰዎች ከወጣቶቹ ይልቅ ከ16 እስከ 20% ያነሰ ካሎሪ እንደሚወስዱ በእነዚህ ጥናቶች ላይ ተረጋግጧል ብለው እሱን ያነሳሉ። ትልቁ ጥያቄ ግን ለምንድን ነው እንደዚህ የሚሆነው የሚለውን በተመለከተ የተለያዩ ምክንያቶችን ጠቅሰዋል። አንደኛው የሆርሞን ለውጦች ከእድሜ መጨመር ጋር የሚከሰቱ ናቸው። ያ የሆርሞን ለውጥ ደግሞ በምግብ ፍላጎት መጠንም ላይ ተጽዕኖ ሊያሳድር ይችላል። ለምሳሌ አንዳንድ ጥናቶች በእርግጥ እነዚህ ጥናቶች ውስን ናቸው ይላሉ እነዚህ ባለሙያዎች በእድሜ የገፉ ሰዎች ከወጣቶች ይልቅ የረሃብ ስሜት እንዲሰማን የሚያደርገውን ግሬሊን የሚባለውን ሆርሞን በትንሹ ነው በዛ እድሜ ላይ የሚመነጨው እና በሚሆንበት ጊዜ ደግሞ የምግብ ፍላጎታችን በዛው ልክ እንዲቀንስ ሊያደርገው ይችላል ይላሉ። ሌላው የጥጋብ ሆርሞኖች ደግሞ ይጨምራሉ በተቃራኒ እና እሱ ደግሞ እንደጠገብክ ይሰማል ትንሽ በልተ እንደጠገብክ ይሰማልና ሌፕቲን እና ኮሌሲስቶኪኒን የሚባሉ እነዚህ ሆርሞኖች በብዛት ይመነጫሉና በዛ የተነሳ ትንሽ ምግብ እንዲመገቡ ሊያደርጋቸው ይችላል በእድሜ የገፉ ሰዎችን ያሉ። ሌላው ደግሞ የምግብ መፈጨት መዘግየት ደግሞ አንደኛው ችግር ነው። በእድሜ እየጨመረ ሲሄድ ጨጓራ ምግብን አዋህዶ ባዶ የሚያደርግበት ሰዓት ይጨምራል። ወጣት ሲሆን አርጎ ሌላ ቀጥል ይላል ወፍጮ ቶሎ ነው ሞተሩ ወደ ይሰራል ጥያቄ ቶሎ ያቀርባልና በዛ ምክንያት ዘለግ ያለ ጊዜ ስለሚወስድ ቶሎ ወይም የምግብ ፍላጎት በዛ ይቀንሳል። የጡንቻ መጠን ደግሞ መቀነስ ሌላኛው ፋክተር ነው ይባላል። እድሜ እየጨመረ ሲሄድ ጡንቻ እየቀነሰ ይሄዳል። እኔም እንትን ያለኝ እሱ ነበር ቶሎ መጣጣት እሱና ጡንቻ ደግሞ የበለጠ ከስብ የበለጠ ብዙ ካሎሪ የሚያቃጥለው ጡንቻችን ነው። እንደውም አሁን ሰዎች ክብደት ለመቀነስ ይሄ ብዙ እንትን ነው አይደል እንዲሰራ በተለምዶ ቶሎ የሚመጣልን የካርዲዮ የጌትንፋሽ አካል ብቃት እንቅስቃሴ ግን የጥንካሬ ስፖርት መስራት ግን የበለጠ ጡንቻ በተገነባ ቁጥር ብዙ ስብ ያቃጥልላል። ጡንቻ ቀጥተኛ ግንኙነት አለ ባለሙያዎች እንደዛ ነው የሚሉት እና ጡንቻ ስለሚቀንስ ብዙ ምግብ ኤነርጂ የሚጠይቀውም ነገር ስለሌለ ሌላኛው ምክንያት እሱ ነው ብለው ያስቀምጣሉ። ከዛ ሌላ የስሜት ህዋሳትም እድሜ እየጨመረ ሲሄድ ይዳከማል። የማሽተት የመቅመስ እና እሱ ደግሞ ከምግብ ፍላጎት ጋር አምጣምጣለኝ የሚለውን ነገር ጋር ቀጥተኛ ግንኙነት አለው። እንደውም አንድ እነሱ የሚጠቅሱት ጥናት 60 ተሳታፊዎች ላይ የተሰራ ነው። በ2022 የተሰራ ጥናት ከ50 ዓመት በላይ ከሆኑት መካከል ከግማሽ በላይ የሚሆኑት የጣም ስሜት ችግር እንዳለባቸውና 70% ደግሞ ጥሩ የማሽተት አቅም እንደሌላቸው ተረጋግጧልና እዛ እነዚህ ሰዎች የምግብ ፍላጎታቸው ይጥሩ ከሚያሸቱት በጣም የቀነሰ እንደሆነ የሚያሳይ ነውና ሌላ ደግሞ ኔዘርላንድስ ላይ 359 ሰዎች በእድሜ ገፉ 359 ሰዎች ላይ የተሰራ አንድ ጥናትን ይጠቅሳሉና በደንብ መቅመስ አንችልም የሚሉት ሰዎች በደንብ መቅመስ እንደቻሉ ሪፖርት ካደረጉ ሰዎች ያነሰ የሚባል የምግብ ፍላጎት ነው የነበራቸው። አንደኛው ፋክተር ይሄ ነው ሊሉ ይችላሉና በጣም የሚያሳስብ ከሆነ ሰዎችና የምግብ ፍላጎታቸው እንዲመለስ የሚያደርጉ ፍላጎት ካላቸው እንደ መፍትሄ ብለው የጠቆሟቸው አንደኛው ያው ሁሌ የማይቀረው የአካል ብቃት እንቅስቃሴ ማድረግ ብዙ ነገሮችን ይመልሳል። ቀደም እንዳልነው ጡንቻ ይሰራል። ጡንቻ ሲሰራ አምጡ ይላል። ሌሎችም ምክንያቶች አሉት ግን የአካል ብቃት እንቅስቃሴ ማድረግ አንደኛው መፍትሄ ነው ተብሏል። ቀለል ያሉ ክብደቶች እስከ 4 ኪሎ ምናምን የሚደርስ የዳምፔል ወይም የመሳሰሉትን ማንሳት ሊሆን ይችላል። የሬዚስታንስ ባንድስ የሚሏቸው ተለጣጭ ፕላስቲኮች እነሱ የሚይዙ እንቅስቃሴ መስራት ለእጅም ለእግርም መሆን ይችላል። አነስተኛ መጠን ያላቸውን ምግቦች መመገብ እና በቀን የግዴታ ለምሳሌ 3 ጊዜ መመገብ ያለብኝ ያህል ድረስ ልብላ ከማለት የበሉትን ያህል በልተው በየመሃሉ የተወሰነ ደግሞ በመብላት እሱን እንደ አንድ የመፍትሄ አማራጭ ሊያደርጉ ይችላሉ። ጣም ሊጨምሩ የሚችሉ አማራጮችን ደግሞ ምግቦቹ ላይ ምናልባት ማድረግ የበለጠ አፒታይትን ይቀሰቅሳል ይባላል አይደል? እንደሱ ያሉ ምግቦችን እንግዲህ እንደ መፍትሄ የተጠቆሙት እነዚህ ናቸው። አሁን ስሙን ይሄ እንደ አይነት ችግርኛን አይመለከትም እያለኝ ነው ለበኋላ ምላስ መቼ እንደሚከዳ ያዛድ ያልሰይዳ እስቲ ምግብ ይዝጋዝ። እንግዲህ ፕሮግራማችን መጨረሻዎች ደቂቃ ላይ ደርሰናል። ሊሊ ከአስኮ ሙገር ሰፈር እሺ ለአስተያየቱ በጣም እናመሰግናለን። ሳሚ ከቦሌም እንደዚሁ ከአማች
እና ከዛው ጋር በተገናኘ የተለያዩ ሐሳቦች ተነስተዋል። ቶፊቅ የዘውትር አድማጫችሁ ከአርሲ ቀርሳ መልካም ቀን መልካም ጁማ ብሏል። አዝማቹ ከሁለጋ ሰፈር በዩናይትድ አዲስ ተጫዋች አስፈርሟል ይላል። እንዳስፈርሞ በዛው ዝም ብሏል ነው። ጎረቤት ሀገሮች ነው እየተንቀሳቀሱ ያሉት። እዛም ሲቲ ነው፣ ለንደንም ቶትናም ነው። አርሰናል ጥሩ እንቅስቃሴ እያደረገ ነው። የሕክምና 3 የሕክምና ባለሙያዎቹን አሰናብቷል። ብዙ ተጫዋቾች ባለፉት 2 አመታት ጉዳት እያደረሰባቸው ነውና የሕክምና ዲፓርትመንቱ እንዳለ ቀይሯል እና እንቅስቃሴ ያለው እዛ አካባቢ ነው እንጂ ጎረቤት ሀገር ነው እንቅስቃሴ ያለው። ቶተናምማ እንዴት ነው ነገሩ? ቶተናም እንግዲህ ያው የቶናሊ ዞር እንደዚህ ገንዘብ ነበራቸው እንዴ? አይ መትረፋቸው ባለፈው አመት ከዚህ በኋላ 2ቱን አመት ተከታታይ የጨረሱበት የፕሪሚየር ሊግ ደረጃ ሰንጠረዥ ከዚህ በኋላ እንዲህ አይነት ጋምብል ማድረግ የፈለጉ አይመስለኝም። ለዝውውርም ገንዘብ ባለቤቶቹ ለመክፈል ፈቃደኛ ሆኗል። እሱ ብቻ ሳይሆን ከፍ ያሉ ደሞዝ አሁን ቶናሊንም በከፍ ባለ ደሞዝ ነው እንትናንም ፈርናንዴዝንም ከዩናይትድ በተሻለ የወሰዱበት ምክንያት ለሳምንታዊ ደሞዙ የተሻለ ስለሆነ ነውና እስካሁን ድረስ ጆን ፖል ቫን ሄከን ከብራይተን አንዲ ሮበርትሰን፣ ማርኮ ሴኔሲ፣ ማርቲን እነሱ በነፃ ናቸው። ማርቲን ዱብራቭካ እንደዚሁም ፈርናንዴዝ፣ ቶናሊ ገና አሁንም ሌላ ስም ደግሞ እየተጠራ ነው። ክሩፒም እያሉ ነው። ትናንት ክሩፒም እየተባለ ነበርና ቶትናም ዘንድሮ በጣም አምርሯል። እንደዛ ነው አዝማቹ። ደግሰው ከጉመርም ይግረማቸው ከሩፋኤል፣ ሜላት ከመሳለሚያ፣ አቶ ዘንጉ ፈረጃ ከሪ በከንቱ፣ ሰለሞን ከ22፣ ይሳቅ ከወሎ ሰፈር፣ አብሳላት ከሰሚት። ፕሪሚየር ሊግ ውስጥ ይጀምር መጻፍ እያነበብኩ ነው መልካም ቀን ብሏል። አሪፍ ነው። ዳዊት ዳታ ከአዳማ፣ አቶ ጥላውን ቢሻው ከጦር ኃይሎች፣ ዌስት 5 ከሚዬ ኮልፌ፣ አቢ ተስፋዬ ከዝዋይ እያደመጥን ነው። ዛሬ ከስራ ወጣ ብለን ባጃጅ ላይ ሆነን እያደመጥን ነው ብሏል። በጣም እናመሰግናለን። ኤርሚያስ በያን ከምስራቅ መስቃና ሙስ ገበያ፣ የሮቤል ከፒያሳ እናመሰግናለን። ጌታቸው ደመቀ ከአዲስ ከተማ ለአስተያየቱ እናመሰግናለን። በዓለም ዋንጫ ዙሪያ ነው። ጌታቸው ደቦች ከጠቅላይ ቢሮ፣ ራሄል ካያት ሁላችሁንም ከልብ እናመሰግናለን። የዛሬውን እንግዲህ እዚህ ላይ እናጠናቅቃለን። ከሸገር አጫጭር ወሬዎች በኋላ ደግሞ እነሽሜ ባደረች አራዳ ይቀጥላሉ። የኔ ምሳ ቀጥሏል። በነገራችን ላይ ፖርቹጋል አሸንፋለች። ፖርቹጋል ካሸነፈች ብሏል። ለካ ተጋባዥ ነህ። እኔ አልደግፍም ፖርቹጋልን፣ ግን ደግሞ ግብዣን ማክበር ባህላችን ነው። አሁን ይበላ አይመስልም ፖርቹጋል። አሁን በትናንቱ ጨዋታ ፖርቹጋል ለነበረን ቆይታ ከልብ እናመሰግናለን። በቀጣዩ ሳምንት ረቡዕ በድጋሚ እናገኛችኋለን። ደህና አምሹልን። ኢትዮጵያ ሀገራችን ለዘላለም ትኑር።